ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ እንግዳችን ብርቱካን ሚደቅሳ በብዙዎች የሚታወቁት በግል የፓርላማ ተወዳዳሪነት በተጀመረው የፖለቲካ ተሳትፏቸው ነው። በትምህርት በኩል በአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ በፓብሊክ አድሚኒስትሬሽን ከሃርቫርድ ኬኔዲ ስኩል ኦፍ ገቨርናንስ አግኝተዋል። በሥራ በኩል በዳኝነትና በምርጫ ቦርድ ሊቀመንበር ሆነው አገልግለዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከብርቱካን ጋር በጨዋታ የተገናኘ ነው የዛሬ 5 ዓመት ነበር። ሰሞኑን መመለስ የሚለውን መጽሐፏን አስመርቃለች። ፖለቲካ፣ የሕግ ባለሙያ በሚለው ላይ ደራሲ የሚለውንም መጠሪያ ጨምራለች። የመጽሐፏ ርዕስ መመለስ በመሆኑ ወዴት ይሆን ልትመልሰን የፈለገችው ብዬ ፈቃድ ሳልጠይቅ ብዙ ቦታ ወስጃታለሁ። የብርቱካን መመለስ የሚወስደን ወደ ፈረንሳይ ለጋሲዮን ነው። ብዙዎቻችን ስለኖርንበት ወደምናውቀው ማህበራዊ ህይወት ነው የምትመልሰን። ዶክተር ሽመልስ ቦንሳ በመቅድሙ እንደሚነግረን ልጥቀሰውና መመለስ ብርቱካን ያን እየጠፋብን ያለውን ብዙ ያልተነገረለትና ያላጠናነውን የሀገርነትም ሆነ የሰብአዊነታችን የሰውነታችን መሰረት የሆነውን ማህበራዊ ታሪካችንን ያጋመደን ማህበራዊ ገመዳችንን ያሳየችበትና የተረከችበት ስራ ነው። ስለ እምነቶቻችን፣ በዓሎቻችን፣ ገጠመኞቻችን፣ ስለ የቀኑ መውጣት መውረዳችን፣ ሐዘንና ደስታችን፣ ከፍታችንና ዝቅታችን፣ ስለ ድካማችንም ሆነ ጥንካሬያችን በሰዋዊ ቋንቋ እያናገረች የምትነግርበት መጽሐፍ ነው ይላል። እንኳን ደስ ያለሽ ብርቱካን። ወደ ጨዋታው ከመሄዳችን በፊት ከመመለስ መጽሐፍ ይችን እናሰማችሁ። ከሬዲዮ ከቴፕ እሁድ ጠዋት ከእሁድም ዳግማ ትንሣኤ። ከዕለቱ በላይ ግን እኔን ያፍነከነከኝ ሌላ ነገር ነበር። ደስታዬን የበለጠ ላጣጥመው ብዬ ቤታችን እንግዳ ሲመጣ ለፍራሽ ማንጠፊያ የሚዘረጋውን አዲስ የዘንባባ ሰሌን ወስጄ ግቢያችን ውስጥ በትልቁ ቤትና በታችኛው ቤት መሃል በኮባዎቹና ሁሌም ስሯሯጥ ከሚቧጭረኝ ጽጌረዳ አበባ ፊት ለፊት አስተካክዬ ዘረጋሁ። እንደገና ቤት ገብቼ ትራስ አመጣሁ። በሰሌኑ አንዱ ማዕዘን በኩል አደላድዬ ያስቀመጥኩት። ከዛ እሷን አምጥቼ በግራ በኩል በስተጠርዙ አኖርኳት። በቃ አዋቂዎች እንደሚያደርጉት በጀርባዬ ዥው ዘና ብዬ ተንጋለልኩ። ከዛማ የምታመጣልኝን መኮምኮም። ምን ላድርግላት ግን? ይሄ ሁሉ ደስታ በ60 ብር? እሷ ማን መሰለቻችሁ? ሬዲዮኔ ናት። ወንድሜ ያይዬ 10ኛ ክፍል እያለ በክረምት ረፍቱ በአባቴ በኩል ያክስቴ ልጅ ከሆኑት ንጉሴ ወርዶፋ ጋር የቀን ሥራ ሰርቶ የገዛት ፊሊፕስ ሬዲዮ። እሁድ ፕሮግራምን ሁሌም ልቤ ተንጠልጥሎ የምጠብቀው ዝግጅት ቢሆንም የዛን ለታው የተለየ ነው። የዛሬ ዘመን ልጆች አሜን ዘ ዞን የሚሉት አይነት፣ አዋቂዎች ደግሞ የጤና ያድርግልኝ ብቻ እንደሚሉት እና ሬዲዮኔ ወደምትወስደኝ ሄዳለሁ። ራሴ ውስጥ ገብቼ ጠፍቻለሁ ማለት ይቻላል። ሰውነቴ ብቻ ሰሌኗ ላይ ይንከባለላል። በዚህ መሃል አንድ የሆነ መልእክተኛ ለካ ሳላየው ከጎረቤታችን ከትዬ ሙሉ የነ ሰለሞን እናት ቤት ተልኮ መጥቶ ኖሮ አልፎኝ ወደ ላይ ቤት ገብቷል። ሰውየው አባባ አስራቱ ቤት ከወሊሶ ለአባቴ የተደወለውን ስልክ ተቀብሎ መልእክቱን አምጥቶ መርዶ ነግሯል። ወንድሙ አቶ ጉተማ ደሜ ስላረፉ በአስቸኳይ ለቀብር ይድረሱ የሚል። ከዛማ ለቅሶ ተጀምሮ እናቴ መታ ሬዲዮኔን ጠረቀመችው። አዘንኩ። ደስታዬ 10 ከነበረ ባንዴ ወደ 0 ተፈጠፈጠ። እውነትም ለጤና ያድርጉልኝ የሚሉት ወደው አይደለም። ጋሽ ጉተማ ግን ካልጠፋ ቀን ለምን እሁድ ይሞታሉ? ከሞቱስ ሚስታቸው ትዬ ሽብሬ ለምን በእሁድ ይደውላሉ እንደማለት ነው። የዚያን ዕለቱን ንዴቴ በዛሬ ቋንቋዬ ሲተረጎም ትንሽ ጸጸት ነገር ደግሞ ወዲያው ተሰማኝ። ሰሌኔ ላይ እንዳለው አጎት አይደሉ እንዴ የሞቱት? ማልቀስም እኮ አለብኝ አልኩ በልቤ። እንዴት እንደሚለቀስ አላውቀው ነበርና አልሆነም። የልጅነት ትውስታ አይዋሽም አይደል? ለጋሽ ጉተማ አምርሬ ያላዘንኩት ገሚሱም ለሕክምና መጥተው በነቀርሳ በሽታ በጣም ሲሰቃዩ ስላየሁ ጭምር ነው።
ያኔ ነቀርሳ ካንሰር መሆኑን አላውቅም። ነቀርሳ ነው የሚባለው እኛ ሰፈር የኛዋ ዘንዬ በሐበሻ መድኃኒት ከነቀርሳ መዳናቸውም በሰፈርተኛው ተደጋግሞ የሚነገር ታሪክ። ለማናቸውም የሬዲዮን መዘጋት እንደዛ ያንገበገበኝ ለዛ ቀን ብቻ ሳይሆን ገና 40 እስከሚወጣ ሬዲዮ በዞረበት ዞር እንደማልል ማንም ሳይነግረኝ ስላወቅኩም ጭምር ነው። ዛሬም የሬዲዮ አፍቃሪ ነኝ። ካደኩና ከጎለመስኩ በኋላ ሬዲዮ ከብዙ መዝናኛዎቼ ከብዙ ማወቂያዎቼም አንዱ ነው። ልጅ ሆኜ ግን ከሰፈሬ ከፈረንሳይ ውጭ ያለውን ዓለም ማዬ ያቺው ፊሊፕሴ ብቻ ነበረች። ዩኤፍኦ ስትል ዩኤፍኦ ብዬ፣ ቢልሃርዚያ ስትል የአክሊሉን ዶድ ብዬ ትምህርት ቤት የማላገኘውን ሌላ የሳይንስ እውቀትም ስታቀርብልኝ ልቅም አድርጌ ምጥጥ። መቼም ሬዲዮን የማታመጣው የለ። መመለስ የብርቱካን ሚደቅሳ ቦጌ ትዝታዎች። ብርቱካን የትምህርት ምርጫሽ ሕክምና ነበር ወይንስ ሕግ ይማራሉ ብለሽ የተነሳሽ? ዶክተር የሚለው ነገር አይ ነው አረባልሱ ነው አረባፍጹም። እኔ እኮ እንደውም ሁሉ ጊዜ ሶሻል ሳይንስ ነው ውስጥ ያለው መሰለኝ። እንግዲህ ሃይ ስኩልም እያለሁኝ ስማረው ሳይንስ ነው የተማርኩት፣ የናቹራል ሳይንስ ማለት ነው፣ ፊዚክስ፣ ኬሚስትሪ ምናምን። ራሱ እንትኑ ነው ደስ የሚለኝ የነበረው። ዝም ብሎ ቻሌንጅ መደረጉ ምንድነው በቃ አሁን ፎርሙላውን በዛ አገላብጠሹ ተጨንቀሽ ምናምን ከዛ ስትቺው ማለት ነው። አዎ ግን እኮ በደንብ ኤግዛክትሊ ምን እየሆነ እንዳለ ገብቶኝ ይሆን እኔ አላውቅም። ግን እንደ ፍላጎት በቃ ያው ቴሌቪዥን ላይ ሳይ ወይ ጋዜጠኛ ሴት እወዳለሁ። ግን አንድ ጊዜ ዳኞች አይቻለሁ። እንደውም ጠቅላይ ፍርድ ቤት የተሾሙ ጊዜ በደርጉ ጊዜ አዎ። እና የተወሰኑ ዳኞች አይቻለሁ። አጸደ ወይኒና በኋላ እንደውም ላጸደወይንም ነግሬያታለሁ። በጣም ደስ ያላት ያ እና በጣም ደስ ብሎኛል። ግን ምንድነው እያንዳንዱ ትምህርቱ ቤት በኩል ነው ምንድነው የሚደረገው የሚለውን እኮ እንዳልኩሽ ነው። የሚመራም የሚነግርም ያስፈልጋል። ምንም አልነበረም ለኛ። ግን ሕክምና ለምንድነው የመረጥኩት? ዮሐንስ የሚባል ካዝና ያለ ማለት ነው። በጣም ጎበዝ ልጅ ነው። እዛ ሜዲካል ስኩል ገባ ከኔ ቀድሞ 2 አመት እና በጣም ያግዘኛል፣ ያበረታታኛል። ያጎቴ ልጅ ነው። ከዛ ማትሪክስ አመጣ። እንዴ እዚህ ሀገርማ ትምህርት ሕክምና ነው ሌላ ነገር የለም አለ እና አረኔ ባክ ሶሻል ሳይንስ ነው የምገባው። ነገርኩሽ በቃ አታበላሽልሽን ምናምን ሲለኝ ከዛ በቃ ውስጥሽን ብታቂም ትፈሪያለሽ አይደለ? ማላቀው ነገር ቢኖርስ የማይሆን ነገር ባረግስ ምናምን ብለሽ ከዛ አንደኛ ምርጫ ሕክምና፣ ሁለተኛ ምርጫ ሶሻል ሳይንስ ብዬ ሞላው። ጥሩነቱ ሂሳብ ሲያመጣው የማትሪክ ገላገለሽ። ያው በዛ ምክንያት ነው እንጂ እንግዲህ ሐኪም ነበር ማለት። አይ እንደምንም ብለሽ ከሕክምና ሞተሽ አንቺ ትገቢ ነበር ፖለቲካ። እኔ እንጃ እንግዲህ ምኑን አውቀዋለሁ። ገና ከልጅነትሽ ጀምረሽ አታውቂውም? አላታውቂውም። የራስሽ ፍላጎት ነገር አለ በውስጥሽ። የፍትህ እንደው የለም ብለሽ የማሰብ ነገር በጫጩትም በምንም ሊሆን ይችላል እኮ። ልክ ነው። ያ ይሄ ልክ አይደለም ብለሽ የማለት ነገር ከልጅነትም ጀምሮ ይመጣል። አዎ ልክ ነው። ሎስኩል ነው። አሁን ማቀውም በቃ ፊዚክስ በተጨማሪነት ብማር ኖሮ ታያለሽ ይጠቅም ነበር። አዎ ሰጣሽ ህግ ትምህርት ቤት በፊት ማታቂው? በፊት ማላቀው ያው በየህጉ አይነት ይሄ ነው የህግ በላይነት ምን እንደሆነ ስርዓት ምን እንደሆነ ደግሞ ስትማሪው ደግሞ በጣም ያው በቃ እንዴት ብዬ ልንገርሽ የእውቀት ሁሉ ቁንጮ በቃ የሆነ መደረግ ያለበት ይሄ ካልተመለሰ ሌላ ነገር የለም ምናምን ብለሽ ነው ለምትማሪው ያስፈልጋል ሁሉም ዲሲፕሊን አይ ቲንክ ያ እና በቃ ህጉን ብትፈቺው ሁሉ ነገር ተፈቶ ቁጭ የሚልም ይመስልሻል። እንደሱ የህግ የበላይነቱ ስርዓት መጠበቅ ፕሮሲጀር እንደዚህ ያስፈልጋነቱ ማለት ነው። ስልጣን መለያየት እንደዚህ የሚለው በቃ የመጀመሪያም አስተሳሰብሽን ሼፕ የሚያደርግ ነገር ስለሆነ የምር ነው ይዤው የወጣሁት ማለት እችላለሁኝ። ግን አሁን ሲገባኝ አንድ የህግ ትምህርት ቤት ሌላው ፍለፊት የማታገኙ እውቀትሽ ውስጥ ግን አስተሳሰባችንን በደንብ ተጽዕኖ የሚያደርገው በደርዝ ማሰብ በስና መክንዮ ነው የሚባለው በሎጂክ እንደሱ ማሰብ ያስተምራል። እና ጭብጡ ምንድነው ታያልሻው እንዳኛ ስትሆኚ ዋናው ምክንያቱም ጭብጡ የተከራከሩት ዋናው ችግራቸው ምንድነው እሱን ካልያዝሹ
እንግዲህ የትም ሲያስሱ መኖር አይደለ እሱ አስተሳሰብ ጥሩ ነው ለፖሊሲም ለሁሉም ነገር ዋናው ነገር ምንድነው ከዛ ደግሞ ለዋናው ነገር አስተዋጽኦ ያደረገው ምንድነው ያልሽ እንደዋል አይደለ እንደሱ አይነት ነገር አስተሳሰብ ላይ አስተሳሰብን የማዋቀር ልክ ነው የማዋቀር አየሽ ነው የሚባለው ችሎታ ካንቺ ጋር እኮ ሲያወሩ እንግዲህ አማርኛ ማስታወሻ እየወሰድኩ መሆን አለበት ብቸኛ ሴት ተመራቂ ነበርሽ በዛ አመት ወይስ አንድ ስድስት ነን አራሉ ማረንደው በአጋጣሚ ሆኖ እንደው እኔ የኔ ፊት ወደፊት መውጣት ነገር ሆኖ ነው እንጂ በርግጥ የምልሽ ብዙም እንባል አይደለንም ግን ሁልጊዜም እኮ ነው አሁንም ቁጥሩ ጨምሯል ከኛ አንፃር ሲታይ ጥሩ ነው ይባላል ግን ሁልጊዜም አስቸጋሪ ነው ያኔ ግን አንድ ስድስት ነበርን በጣም ማከብራት ሞዳ ጓደኛም ነበርችኝ ያው በህይወት መንገድ ተለያየን እንጂ በኋላ ዳኛም ይሆነች ሁሉም በየራሳቸው የውጭ ድርጅቶችም የሚሰሩ አንድ ሁለት ልጆች እንዳሉ አውቃለሁ እንደዛ ግን ያው በቂ ቁጥር ነው ማለት አትችልም ልክ ነው እንግዲህ በዛን ጊዜ መንግስት ምደባ ቀርቷል ይመስለኛል አይደለ ምክንያቱም በደርግ ጊዜ ተጨርሻለሽ ትመደቢያለሽ አይደለም ተወዳድረን ነው ጠቅላይ ፍርድ ቤት አመልክተን ረዳት ዳኛ በነገራችን ላይ የዛን ጊዜ ልክ እንደተመረቅን እኔ ክልል ነበር መሄድ የምፈልገው አዲስ አበባ መስራት አይደለም ነበር የምፈልገውና ያው አገሬን ማወቅ አለብኝ እዚህ ስንት አመት ኖርኩኝ ሌላ ቦታ ምናምን ብዬ ከዛ ቋንቋ አልችልም አየሽ ሌላ ሀገር ቋንቋ አልናገርም ከዛ አውጥቼ አውርጄ አፋር ለምን እንዳልጠየቅኩ አላቅም ደቡብ ክልል ጠየቅኩ ደውዬ ነቀቤ እኮ ያርኩኝ እንደዚህ ብዬ ጠይቄያለሁኝ አይቻልም አሉ እንግዲህ ወደዛም የሚባል ነገር ስለሌለ በዛው ቀረ እንጂ ፈልጌ ነበር እንደዛ አይነት ወጣ ብሎ አይ ቲንክ መጀመሪያ ተማሪዎች ሲወጡ ተመርቀው ሀገር ማወቅ በጣም ህብረተሰብ ውስጥ በደንብ ለመግባትም ይረዳል እኮ ወይ በትምህርት ቤት ጊዜሽ አዲስ አበባ ብትወጪ እሺ አይደል አንዳንድ ቦታ እንግዲህ ምንድነው ይባለው እንደ ናሽናል ሰርቪስ ነገር ቢኖርም አንድ ይጠቅማል በጣም ይጠቅማል ምክንያቱም ቢያስቡበት ጥሩ ነው ናሽናል ሰርቪስ በጣም አስፈላጊ ነው ይመስለኛል በጣም አንደኛ ስራ ምትለማመጅበታለሽ ራስን ማወቅም ነው እኮ ራስንም አገርንም ሌላ ባህልንም ታውቂያለሽ በጣም አስፈላጊ ነው እና ደግሞ ክፍል ውስጥ ቁጭ ብሎ አንቀጽ እንደዚህ አሁን ለኛ ማለት ነው ለሌላው እንደዛ የምትዩን ነገር ከነባራዊ ሁኔታ ጋር ማስተያየት የሚባል ነገር የለም እንደሱም ይሰጣል በተለይ ደግሞ ለመንግስት ስራ ፓብሊክ ሰርቪስ የሚለው አይነት ስሜት ለማምጣት ደግሞ በጣም ጥሩ ይመስለኛል ለማንኛውም የፌደራል የመጀመሪያ ደረጃ ነው የሚባለው የመጀመሪያ ቤት ረዳት ዳኛ ሆንሽ በዳኝነት 6 አመት ነው አይደል ይሰራሽው ከረዳት ዳኝነት ጋር ሲደመር አንድ ላይ ከዛ የከፍተኛው ፍርድ ቤት ዳኛ ሆንሽ ከፍተኛ አልሄድኩኝም እዛው መጀመሪያ ደረጃ ቆየው አክቹሊ ከኔ ጋር የተመደቡት የሙያ ኩዮቼ ሁሉም ከፍተኛ ፍርድ ቤት ሄደዋል ያው እንግዲህ በአብዛኛው ከያስኳቸው ጉዳዮች ጋር በወሰንኳቸው ውሳኔዎች እንግዲህ አለቆቼም ደስተኛ አልነበሩ መሰለኝ በዛ ምክንያት ነው ወደ ከፍተኛ ፍርድ ቤት ያልሄድኩት በፍቅር ያዘነ በምን ይደሰታል ብርቱካን መጀመሪያ እንግዲህ ስምሽ በሚዲያም የተነሳው በአቶ ስዬ ጉዳይ ይመስለኛል እሳቸው በሙስና ተጠርጥረው እናንተ ችሎት በቀረቡ ጊዜ የሰጣችሁት የዋስ መብት ይገባቸዋል የሚል ውሳኔ ነው አይደል ለቀቅሻቸው በጣም ድራማቲክ ነበር እኮ እሱ ነገር በጣም ድራማቲክ ነው ግን ድራማቲክ እኮ መሆን አልነበረበትም እኔ የሚገርመኝ እሱ ነው የት ነበር ችሎትሽ እዚህ ጊዮርጊስ ጋር አይደል ጊዮርጊስ የሚገርምሽ ነገር ያ ቦታ እኮ ድራማ ምናምን ሁሉ የሚሰራበት እኮ የአዲስ አበባ ማዘጋጃ ቤት የቲያትር ምናምን ሁሉ ነበረ አላውቅም ብዙ ነገር እንዳለ ያስታውቃል እዛ ነበረ ግን ችሎቱ እንግዲህ ብዙ አመት የሰራሁት እዛ ነው ከዛ ፊት የካም ሰርቻለሁ ግን ብዙ ጊዜ የሰራሁት ጊዮርጊስ ችሎትና አራዳ አዛ ነበረ ችሎቱ አቶ ስዬ ኬስ ሲቀርብ ማለት ነው 93 መሆኑ ነው አልገባሽም አንቺ ፖለቲካው ወይስ ገብቶኛል እንጂ ቢገባኝ ስታዲያ ምን ማድረግ ይችላልው ነጻነት የሚለው ምን ማድረግ ይቻላል ማለት እንግዲህ እንዳልኩሽ ነው እኔ የህግ ትምህርቱን
በጣም የምርን የወሰድኩት የምርን መውሰድ አለብኝ ማንም ማለት ህግ መቀለጃ አይደለም ማለት ሌላ ነገር ወይ መስራት ነው እንጂ ይሻላል ወይ መነገድ ከተቀመጠ በኋላ መሰረታዊ የሆኑት መርሆች ትተሽ ቆይስቲ ነከሌ ቆጣሉ ቆይስቲ እንደዚህ ይሆናል እንደዛ አይሆንም ብሎ መወሰን ከባድ ነው። እኔ እውነት ለመናገር በመጨረሻ እሱን ሐሳብ አውጥተን አውርደን በነገራችን ላይ እኔ ብቻ አልነበርኩኝም ሌሎች ሁለት ዳኞች አሉ። አንዱ ጎሽራድ ነው አንዱ ጎሽራድ ይባላል አንዱ አዳነ ይባላል እና ያው የየራሳችንን አስበናል አይደል። እኔ ግን መጨረሻ ሰውስን አሁን በዚህ ማዝገቡ ላይ ካለው ነገር ውጪ ሌላ ነገር አስቤ ከወሰንኩኝ ሁሉ ጊዜ እየመጣ የሚረብሸኝ ነገር ነው የሚሆነው እና በቃ ይሄንን ማረሳው ልክ በቃ የፍርድ ቤት ምንድነው የሚባለው ካሪየር እድሌ እዛ ጋር እንዳበቃ እየጻፍኩት ገብቶኛል። ዳኝነት ላይ በጣም ወድ ነበር አልዋሽሽም። በጣም ነው ደስ የሚለኝ። ምን ነው ደስ የሚልሽ? ደስ የሚለኝ እንግዲህ አንደኛ እኛ በመጣንበት ጊዜ ልክ አሁንም ጫወርዱም እንደዛው ነው ነገሩ። በጣም መሆን ካለበት ርቆ የነበረ ተቋም ስለነበረ እሱን ትንሽ ማስተካከል ትንሽ መሞከር የሚያስደስት ነገር አለው። ግን እውነትን እንደምናቀው ማለት ነው ካፒታል ቲ ትሩዝ እሱ ላይ ማንም አይደርስም። ግን ወደዛ የተጠጋ ነገር የተማርሻቸውን ነገሮች የስነ ስርዓቱን ጠብቀሽ ለማንም ለዚህኛውም ለዛኛው ሳያዳላ ልክ ወደዛ የሚጠጋ ነገር በማስረጃም ሄደሽ ፍርድ መስጠት ማለት በጣም ትልቅ ነገር ነው አይደለ? ያ ትልቅ ኃላፊነትም ነው ትልቅ ስራ ነውና በጣም ያስደስተኝ ነበር። እና መፍትሄ መስጠቱም ነጻነቱም እንግዲህ ህግን ለመተግበር ትግበራ ከሆነ እንደ ዳኝነት እድል የሚሰጥሽ የለም። ጠበቃ ስትሆኚ ያንደኛውን ወገን ነው አይደለ ሄደሽን ተምታደርጊው ወይም ሌሎችን ቦታዎች እንደዛው የራሱ ስንነት አለው። ዳኝነት ጋር ግን ነጻነቱ ከተከበረ ሁሉም ክርክራቸውንም ፍሬ ነገራቸውንም አምጥተው በህጉ ተጠቅሞ ትንሽ እኮ የፈጣሪ ስራ ነው አይደል መፍረድ። በጣም በአቅማችን እንሞክራለን እንጂ በጣም ፍርድ የኛ ሀገር ሰው እንደሚልም የእግዚአብሔር ነው ይባላል አይደል። በጥንቃቄም ህሊናሽንም በደንብ አጽተሽ የምታረጊው ነገርና እሱኛው በጣም ደስ ይለኝ ነበር። ምናምልልሽ ነው ያንን ውሳኔ ስሰጠው አይ ይሄ ነገር በቃ አለቀልኝ ብዬ። ሶስታችሁም ተስማምታችሁበት ነበር? ተስማምተን ነበር። የለም ያው ስጋቱ ተነጋግራችኋል? ስለ ስጋቱ አልተነጋገርንም። አይገርምሽም? ግን ያው ግልጽ ነው። ምክንያቱም እኔ ማርሳው መጀመሪያ ራሱ ዋናው ጉዳዩ ከመቅረቡ በፊት የቤት ብርበራ ትእዛዝ የሚባል አለ ሰርች ዋረንት ማለት ነው። እና እሱ ፋይል መጣ ጥየቃ የእሳቸው ብቻ ሳይሆን የዛን ሰሞን የታሰሩ ብዙ ሰዎች አሉ አይደል የነጋዴዎቹም የሌሎቹም ሲመጣ አየሁት። እና ያው ምንድነው ጥያቄው ክሱ ምንድነው ማስረጃው ምንድነው ብለን ከፖሊሶቹ ጋር ተነጋግረን ሳንወስንበት ገና የነሱንም ፋይል ማየት ስላለብን ቤቴ ሄድኩኝ። እና ቤቴ ስደርስ በቃ ቴሌቪዥንና ሬዲዮ ትልቅ ዘመቻ ጀምሯል። ያ የጸረ ሙስና ዘመቻ መንግስት እንደዚህ በዋና እንደውም ምንድን ነበር የሚሉት የአነስተኛዎቹን የሙስና ወንጀሎች ሳይሆን ትልልቆቹን ለማለት አንድ ቃል የሚጠቀሙበት ነበር። እንደሱ ነው የሚለው ነበር። እኔ እንዴ ልርሳ እኔ መቤት ምክንያቱም የሚፈጥርብሽ ነገር በምን እየታየ እንዳለ ኦልሬዲ የፖለቲካ ችግሩን እናውቃለን። እና ልክ እንደዛ በቃ ዘመቻው ሲወራ በቃ ያው የኛ ሀገር ጋዜጠኝነትም እንደምታውቂው ነው። እውነት ነው። በጣም በቃ ልክ የፕሮፓጋንዳ ነገር ነውና ገባኝ። ግልጽ ነው እና ያስፈራል። ግን ሰው ሆኖ እኮ እንደው ደፋር ሲሉኝ ፈርተሽ ማታቂ ይመስላል አይደል? አይ በደንብ ያስፈራል። በፍርሃት ውስጥ ነው እኮ መወሰን ነው ድፍረቱ። እና ደግሞ የተቋሞችን ነጻነት እንጠብቅላቸው ገለልተኝነት እናክብርላቸው ሲባል ከዛ በጣም ከሚያስፈራራ ስሜት ውስጥ ከሚከቱ ነገሮች ተቋማዊ በሆነ አሰራር የሚጠብቃቸውን አሰራር እንፍጠርላቸው። ለምሳሌ ማለት ነው ማንም ዳኛ ሌላ ባለስልጣን እየመጣ እንደፈለገ እንደያዘው ተቋማዊ አደረጃጀቱን ኢንሱሌት የሚያደርግበት ራሱን ከተጽዕኖ
የሚጠብቅበት ማለት ሰው ስለሆነ ሁሉ ጊዜ ለተጽዕኖ እየተጋለጠ እየተጨነቀ እንደገና እሱን እየወሰነ እያሸነፈ መሆን የለበትም። ከዛ በተቻለ መጠን ነፃ የሚሆነው የራሱን የሙያ ስፔስ መከበር አለበት አይደለ? የኛ እንግዲህ ያው በዛ ዘመን ገለጥለጥ ያለ ስለነበረ እና በደንብ ያስፈራራል። አዎ እሳቸው ቀረቡ። ቀረቡ። ብዙ ሰው ነው ይዛን ሰሞን የቀረበው እሳቸው ብቻ አይደሉም። ግን እሳቸው ነው ያው ብዙ የተነገረለት። እንደውም የእናቶ ስዬ የህግ ምናምን ሁሉ ይላል። ልክ ነው። የወጣ ህግ ልክ ነው። ልክ ነው። እንደ የሀገራችንን የፍትህ የህግ አወጣጥ ጉድለት ለማሳየትም እንደ ምሳሌ ሆነው ከሚቀርቡት ነገሮች አንዱ ነው። እንግዲህ የስዬ ህግ የሚባል አለ። ሰርዘውት ይሆን? እስቲ ቆይ እሱን ነገር ቼክ አደርጋለሁ። እና ይሄ የዋስ መብትን ተከለከለበት። እና ይገርማል እኮ ብዙ ሰዎች በዛ ህግ እኮ ተሰቃዩ። ይገርምሻል። እንደው አንዱም የሚገርመኝ ለፖለቲካል ኤክስፒዲየንሲ ማለት የፖለቲካ ችግራቸውን ለመፍታት ህግ እንኳን ማውጣት መፈለጋቸው እንደተጠበቀ ሆኖ በዛው ዳፋ ገና ብዙ ሰዎች መከራቸው እንደሚበሉ አለማሰብ ግድ ማጣት። ምክንያቱም በኋላ በ50 ብርም በ100 ብርም የተከሰሰ ሙሰኛ የተባለ ሁላ ዝም ብሎ እስር ቤት ይበሰብስ ነበር። ይገርምሻል። በጣም ያሳዝናል እኮ ያሳዝናል። እኛ እንግዲህ ይሄ ነው ትልቁ ጉድለታችን። አንድ ቦታ ላይ እምቢ ብሎ ይዞ የሚቆይ ተቋም ሰዎች እንደዚህ ሊያደርጉ አይችሉም። ተቋም ግን ይሄንን ተቋም አላስነካም የሚልም ባለሙያ የሚያስፈልገዋል። ተቋሙም ደግሞ እንደዚሁ ስርዓት ያስፈልገዋል። ስራ የሰደደ በደንብ እግሩን የተከለ ቢሆን ጥሩ ነበር። ለማንኛውም ብርቱካን ላንቺ እንግዲህ ያቶ ስዬ ጉዳይ እሳቸው መጽሐፍ ጽፈዋል። ነገሩ ጽፈዋል። ልክ ነው። ይህንን እኮ ሪሰርችም በደንብ አድርጎ መስራትም እርግጠኛ ነኝ አንድ የህግ ተማሪ ሰርቶበታል ብዬ ተስፋ አደርጋለሁ። ይሰራበት ይሆናል። የሚገርመው እኮ ግን እንደ ህግ ጥያቄ ማለት ነው ብዙ ሪሰርች ወይም ብዙ ክርክር የሚያመጣ ነገር እኮ አይደለም። ሰው በዋስ መለቀቅ መብት ነው። መጀመሪያ ነገር ሰው የማይለቀቀው ወይ ያመልጣል ወይ ምን ይላል እንደሱ ነው። ወይ ደግሞ ሰው ገድሏል ከተባለ በጣም ከባድ ከሆነ በተለይ ነፍስ የጠፋበት ነገር በእኛ ህግ አንዱም ሲረቀቅ የቆዩት ምሁራን ሲነግሩን ኢቭን ሰው ገሎ እስር ቤት የገባ ሰው ቢለቀቅ ራሱ ቤተሰቦቹ የሟች ቤተሰቡላ ይገሉታል ተብሎ አንዱ ነገር ራሱ የሰውየውም ጥበቃ ነው ተብሎ ተምረናል። እና ያው ህጉ ላይ ተቀመጡ ነገሮች አሉ። በሱ ላይ ነው እንግዲህ በተጨማሪ ሌላ ከዚህ በኋላ በሙስና የተጠረጠረ ወይም የተከሰሰም አይደለም ወይም ደግሞ ትልልቆቹ ላይም አይደለም ወይም የሚጠፋም አይደለም ማንኛውም በሙስና የተጠረጠረ ሰው ዋስትና አይፈቀድለትም ተብሎ የነሱ ኬዝ ቀርቦ ሳምንትም አልፎ የሳቸውም ዋስትና ተፈቅዶ እንግዲህ አይ ቲንክ አርብኛ ወስነን ማክሰኞ ነው ተሰብስቦ ፓርላማው ይሄን ህግ ያወጣው በቀናት ልዩነት። እሳቸው ግን ወዲያውኑ እስር ቤት ገቡ ወይንስ የሆነው ነገር በዋስትና እንዲለቀቁ ተወሰነ ማለት ነው? እና ዋስትናውን ገንዘብ ባስያዙት መሰረት ይለቀቁ ተብሎ እንደማንኛውም ኬዝ ከስር ይውጡ ሲባል ፖሊስ ይዟቸው ቆየ። ከዛ ፖሊስ የሞከረው እንግዲህ ያንን ህግ አምጥቶ ይሄ ህግ ስለወጣ እዚህ ላይ ወደ ኋላ ይፈጸም የሚል ነው። ከዛ በፊት ግን ይግባኝ አለ ፖሊስ። የት? ከፍተኛ ፍርድ ቤት እኛው ይግባኙን እስከምናይ ድረስ ይሄ የመፈቻ ትእዛዝ ደግሞ አይፈጸም ብሎ አዘዘ በቀናት ልዩነት። ከዛ በቀናት ልዩነት እንደገና ይግባኙን አልተቀበልንም ብሎ ከፍተኛው ፍርድ ቤት ሲወስን ይሄን አዲስ የወጣውን ህግ እንደገና ይፈጸምልን አሉ። በነገራችን ላይ እዚህ ደግሞ ሌላ አዲስ የህግ ጥሰት አለ። በመሰረቱ እንግዲህ አብዱ በደንብ ሊያብራራ ይችላል። የድሮ የወንጀለኛ አንቺ ነው የሚይዝሽ ቀጥ አይ ነው ግን እሱ ሲያብራራው እኔ ራሱ እንዳዲስ ይገባኛል ነው የምልሽ። አሁን ተቀይሮ አይመስለኝም። አሁን እሱ ነው የሚሰራው። የወንጀለኛ መቅጫ ስነ ስርዓት ህጋችን ሰው በዋስትና መለቀቅ መብቱ ነው። ጥያቄ ያቀርባል። ጥያቄው ተቀባይነት ሲያገኝ ማቅረብ ያለበትን ዋስትና በገንዘብም ወይ ሰው አቅርቦ ይወጣል። ጥያቄው ውድቅ ሆኖበት ዋስትና ከተከለከለ ብቻ ነው ይግባኝ ማለት የሚችለው። ማለት ይግባኝ ስለተፈቀደለት ሌላው ከሳሹ መጥቶ አይ ዋስትና ስለተፈቀደለት ይግባኝ ይላለሁኝ በዋስ መለቀቅ የለበትም ብሎ
ይግባኝ ማለት አይቻልም ነው አረዳዱ ማለት ነው። ይሄ ህጉም የሚለው እንደሱ ነው። ጠበቆችም ዳኞችም ግን ከፍተኛው ፍርድ ቤት በዋስትና ሰው ሊለቀቅ አይገባም የሚባል ይግባኝ ተቀበለና አይቶ ግን ውድቅ አደረገው። ምን አለፋሽ ከዛ ህጉ እንደገና መጣና እኛ ጋር የመጀመሪያ ደረጃ ፍርድ ቤት የመጣው መጀመሪያ ጠበቃው ያው ይግባኝ ሄዶ ነበር ከፍተኛ ፍርድ ቤት የአቶ ስዬ ጠበቃ ማለት ነው። አቶ ካላዩ ይባላሉ በነገራችን ላይ መጣው ይሄ ፍርድ ቤት ደንበኛዬን በዋስ ለቆ ነበር መፈቻ ትእዛዝም ሰጥቷል። ከፍተኛ ፍርድ ቤት ደግሞ አግዶት ነበር ለተወሰነ ጊዜ የዋስትናውን መብት ማለት ነው። አሁን ግን እግዱን አንስቷል፣ ይግባኙንም አልቀበልም ብሏል። ስለዚህ መጀመሪያ የሰጣችሁት ውሳኔ ተፈጻሚ መሆን አለበት እና አስፈጽሙልን ብለው መጡ። እሺ እንግዲያው የማትፈጽምበት ምክንያት መተህ አስረዳ ተብሎ ለፖሊስ ተጻፈ። ፖሊስ ሲመጣ አዲስ ህግ ስለወጣ በሱ መሰረት እንደገና ይታይ አለ። ያው እንግዲህ የወንጀል ህግ ወደ ኋላ አይሰራም ብለን እሱን ውድቅ አድርገን ያው ቤታቸው ሄዱ አልን። አዎ ቤታቸው አልሄዱም እንደምታውቂው። ለእናንተም ያው ከዛ በኋላ መቆየት የሚያመች አልሆነም። ግን አይገርምም ማዛ ዲዛይን ያረክሽው ወይስ ቆይቼ አይገርምም ያልሽው ምንድነው? የሚገርምኝ የዛን ጊዜ ከመግረምም በላይ በጣም የጎዳኝ ነገር በአደባባይ ያን ያህል ህግ ያለን ንቀት ማሳየት ያስፈልጋል ወይ ነው። ሁሉ ሰው የሚያውቀው በተለያየ ምክንያት በፖለቲካም በምንም ምክንያት የፍርድ ቤቱ ሂደት ሚዲያው የመንግስት ሚዲያ ይከታተሏል፣ ይዘግበዋል። የግል ጋዜጦች ሁሉም እዛ ናቸው ያሉ ነው። በተወሰነ ደረጃ ሁሉም አይን እዛ ጋር ነበረ ማለት ትችያለሽ። አሳሪው ወይ ህግ አስፈጻሚው የሚባለው ፖሊስ የፍርድ ቤት ደግሞ ፍርድ የሚሰጠው አካል ልቀቀው ይሄን እስረኛ ሲለው ሊያምንበት ይችላል አይደል? በራሱ ምክንያት ፍርድ ቤት ባይቀበለውም መልቀቅ ነው ያለበት ፍርድ ቤትን በማክበር ህግን በማክበር። እሱን እንኳን ባያረግ እንደገና ለመያዝ ወይ ሌላ ቀን ሊያረገው ይችላል፣ ወይ ሌላ ቦታ ሊያረገው ይችላል። ግቢያችን ውስጥ መኪናውን በጥይት ሊመቱት ነበረ። ጎማውን ሚስትየዋ የአቶ ስዬ ሚስት እሳቸውን አስገብታ ይዛ ልትወጣ ስትል እኔ እንዲህ ከቢሮ ወጥቼ ስመጣ እሱን ግርግር አይቻለሁ። በነገራችን ላይ ተመለስኩኝ። ምክንያቱም ምንድን ነው የማደርገው እና ጠበቃው ተመለሱና እንዲህ እኮ አደረጉ አይታችኋል። በጣም እንደ ዳኛ በጣም ሄልፕለስ ነው የሚያደርግሽ። ከዛ ምን እናድርግ ታዲያ ማለት ይሄ የሚከበረው ስለሚጽፍ ህግ ስለሚተረጉም ነው ይሄ ተቋም እና እንደዚህ በዚህ ምክንያት ነው። ከዚህ በላይ ምን እናደርጋለን? ያንን እንግዲህ ለማስፈጸም የመንግስት ኃይል ነው። ኃይልን የመጠቀም መብት አለው ሌጂቲሜት የሆነ። ፍርድ ቤት ደግሞ ሌላ ጦርነት ሊገጥም አይችልም። ምክንያቱም ስራውም አይደለም ምንም አይደለም። ግን እኔ እስካሁን የሚገርመኝ በዛ መጠን በአደባባይ ለፍርድና ለህግ ያላቸውን ንቀት ማሳየት ለምን እንደፈለጉ ነው። ያ ደግሞ ጦሱ እስከዚህ ድረስ እኮ ይዞ ነው መጣ። ሁልጊዜ ምክንያቱም እስከ ቅርብ ጊዜ ድረስ ፖሊስ ለፍርድ ቤት አይታዘዝም የሚል አማርኛ የዘወትር ንግግር ሆነ። ልክ ነው። እና ያኔ አንድ ነገር ላይ የምታበላሽው ነገር ተከታታይ ሆነ ልክ ነው ጦሳለሁ በአደባባይ በፀሐይ ምን እኔ እኮ ሌሎች ኬዞች አሉ በነገራችን ላይ ከዚህ የባሱ ያጋጠሙኝ ኬዞች አሉ። ለምሳሌ አንድ ጊዜ እንደዚሁ ሰው 2 ወር ያዙና ፍርድ ቤት አዞ እንዲለቀቅ ተጠርጣሪው 2 ወር ያለ ፍርድ ቤት ትእዛዝ አሰሩት ሰውየውን እና የኔው ችሎት ያው 3 ዳኛ ሆነን ነው ይፈታ ሰውየው ብለን እንዲሁ ከችሎት በተመሳሳይ ሁኔታ ይገርምሻል ለቀቅ ነው። እና እኔ ማምሸት ወዳለው ሁሉ ግቢው ባዶ ነው። ሜቢ 12 ሰዓት እንደዚህ ሆኗል። 11 ተኩል ሁሉም ወጥቶ እንደመዘጋት ብሏል። በሩም እዛው ጊዮርጊስ ነው። ለካ ሰውየው ተጠራጥሯል እንደገና ይዙኛል ብሎ እና ወደ ኋላ ይቀራል። ልክ እኔ ስወጣ ሲያይ እንዳየው ፈልጎ ማለት ነው ከኔ ቀደም ብሎ ይወጣል። እነሱም የፖሊስ ምናምን ምልክት የለውም ብድግ አድርገው አይኔ ስር አስገቡት መኪና ውስጥ። ከዛ እኔ ከመደንገጤ ከመናደዴም የተነሳ ዝም ብዬ እየሄድኩኝ ያለ አቅጣጫ ወደ ፈረንሳይ የሚሄደው ሴትዮ ወደ ታችን ላይ ይጃል። በቃ ምልሽ ሁልጊዜ እንደዛ አይነት ክርክሮች ያጋጥማሉ። ግን ኦልሞስት በቃ እንደ ምንድነው ማፈን የለም ሲቪልም ነው የለበሱት ፖሊስም እንትን አይደለም። እና በጣም እንትን አልኩኝ። ከዛ በቃ ሰኞ አልደርሳለኝ። ሰኞ ስመጣ በአጋጣሚ የሰውየውም ጠበቃ ማመልከቻውን አቅርቧል። ዳኛዋ እያዩ ነው እንደገና የታፈነው ደንበኛዬ ብሎ። ከዛ ለፖሊሶች የነገርናቸው እኛ እንግዲህ አንዱ በጣም ፊት ለፊት የወጣው ነው እንጂ ሁልጊዜ እንደዚህ አይነት ክርክሮች ይገጥማሉ። እና ተመካከርንና ይሄ ፍርድ ቤት ሰሩ ሲላችሁ ታስራላችሁ፣
ፍቱ ሲላችሁ አትፈቱም። ስለዚህ እኛ ምንድነን? ፍርድ ቤቱ ምንድነው የሚሆነው? የእናንተ አካል ሊሆን አይችልም፣ ግን እናንተ የምትቆጥሩት እንደዛ ነው። ስለዚህ ይሄንን እስከምታስተካክሉ ድረስ እንደውም እስረኞች አናይማልና እንዳለ ያመጧቸውን ኦልሞስት ወደ 100 ምናምን እስረኞች ይዛችሁ ተመለሷል ናቸው። ማዕከላዊዎችም ሶስተኛ የሚባለው ማለት ነው። ከዛ ላለቆቻቸው ነግረን ክስም ቀርቦብናል። በኋላ ማጣራት ተደርጎብናል። እንዲህ አይነት ነገር ብዙ መንገድ ሄደ ነው። የተወሰነ ማስተካከያ ተደረገ። ግን ይሄኛው የእናቶ ስዬ ኬዝ እንዳልኩሽ ነው። አሁን ያኛውም ብዙ ሰው አያውቀውም። ምክንያቱም እንዳልኩት ሚዲያው ምኑም ሁሉም አይኑ ባለበት፣ ያኛው በጣም ቶታሊ በቃ እንዳልኩሽ የመጨረሻ ለህግ ያለሽን ንቀት እና ያን አይነት ስሜት ለመግለጽ መጨረሻ ደረጃ ልትሄጂ የምትችው ያንን ነው። እንግዲህ ህግ ማውጣቱንም አርገሽ ከዛ በኋላ በአደባባይ ሰው ሁላ ያየ ሚዲያ ያየ ፍርድ ቤት ያለቀቀውን ሰው እንደገና እያፈንሽ ስከሄድሽ ከዛ በላይ ምን ነገር አለና ያው እንደተከታተልሽው እንደገና ደግሞ ጠቅላይ ፍርድ ቤት መውሰድ ምናምን የሚል ነገር ይመጣል። ጠባሳው አለመልቀቁ ያሳዝነኛል በተቋሙ ላይ በጣም በጣም እና እስከዛሬም ድረስ እንግዲህ ትልቁ ችግር ይሄ ነው። እኔ ይገርመኝ ነበር አንዳንድ ኬዞች ላይ አይ ፍርድ ቤት ተደቆታል ፖሊስ ይዞታል እና በጣም የኛን ሀገር ኢሬሌቫንት አደረገው የፍትህ ስርዓቱን እና በጣም ያሳዝናል። እንዲህ አይነቱ ነገር እንኳን አነሳ ነው ምንድነው ወደፊት ምን እንማርበታለን ነው ትልቁ ቁም ነገር የሚመስለኝ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የህግ ባለሙያ፣ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። ብርቱካን፣ አንቺ ከፍርድ ቤት ስራ በራስሽ ፈቃድ ከለቀቅሽ በኋላ ወደ ጥብቅና ስራን የገባሽው የሚገርመው እንዳልኩሽ ነው። የፍርድ ቤቱ የዳኝነት ስራው ላይ ምናምን ያለኝ ፍላጎት በጣም ከፍ ያለ ስለነበረ በቀላሉ መላቀቅም አቃተኝ። ከዛሬ ነገ ይሻላል የሚል በቃ ማለት የአትሊስት ራሴ ጋር ያለኝን ፋይሎች ላይ ያለ አይደለ ለውጥ እንትን ለማድረግ እንዳልኩሽ አሁን ወዲያው ደግሞ ያው ፐርሰናሊ ከራሴ ጋር በተያያዘ ክትትሎችም ነበሩ። ሰዎች ሲከታተሉ ታያለሽ። ማስፈራራትም በስልክም በምንም ቀጥታ ነበረ። ግን በቃ ቶሎ መወሰን አቃተኝና ወጥቶ ደግሞ ያሉትም ነገሮች የግል ስራ እንደዚህ ምንም ልቤ ውስጥ የለም። ይሄ ጥብቅናው ምኑ የተከበረ ስራ ነው ኦፍኮርስ፣ ግን የኔ ፓሽን ያለው ነገር ጥሪ አይደለም። እና እስቲ ነገሩ ደግሞ ሲረሳሳም ይሻል ይሆን ብዬ ነው መሰለኝ ተስፋ ያለ መቁረጥ ነገር። ግን ያው ሳየው እንደዛው ነገር ሆነ። በቃ መጨረሻ ላይ ወስኜ ለቀኩኝ፣ ሪዛይን አደረኩኝ ማለት ነው። ፈቃድ አወጣሽ? አዎ ጠበቃ ሆንኩኝ እና ጥብቅና ቢሮ ከፈትኩ ማለት ነው። ሰራሽበት? ትንሽ ሰራሁበት። በጣም ደስ ብሎኝ ያሳለፍ ጊዜ ነው ማለት አልችልም። ግን የሚገርመው ነጻነት ይኖረዋል፣ ነጻነት አለው። ግን እሱ ራሱ በፍርድ ቤት ላይ ነው የሚመሰረተውና ፍርድ ቤቱ ጥሩ ጥንካሬ ላይ ከሌለ ያለሽ አቅምም እውቀትም ብዙም ማተር አያደርግም። እና ትዝ ይለኛል ደንበኞችን ህጉ የሚለው እንደዚህ ነው ታያለሽ። እሺ ከዛስ ግን ዳኛው ምን እንደሚያስብ አላውቅም። ስለዚህ ዳኛው ምን እንደሚያስብ ቢላቅም ምን ብሎ ወሰነ እንደዚህ ተብሎ እና በቃ በጣም ከባድ ነው ጥብቅናው ራሱ። ግን በዛም ጊዜ ብዙ እስረኞች ካለኝ ኬስ አብዛኛው የወንጀል ነው እና እስረኞች ነበሩ። ይገርምሻልና ለምን እንደሆነ አላውቅም የእስረኞች ጉዳይ እኔ ጋር ይመጣ ነበርና ጓደኞቼ እንደውም ያሾፉብኝ ነበረ። በቃ ይሄ ነገር ይጠራት አይገርምሽም? ፖለቲካ ውስጥ የለ ምንም ነገር የለም። ግን እዛ አካባቢ ምንድነው እንደውም እነሱ ጋር ሁሉ ጊዜ ሲሄድ ስልክ አጥፍተሽ ነው የምትገቢው እስረኞቹ ጋር ለመነጋገር ማለት ነው። እና ስወጣ ጓደኞቼ ሲደውሉ እንዴ ስልክሽ አይሰራም ነበር? አዎ ከርቸሌ ነበርኩኝ። ዛሬም ከርቸሌ ነው የሚቀጥለው። አረ ይሄ ነገር ቀስ እያልሽ ያ በጣም ብዙ በአጭር ጊዜ ውስጥ የያዝኳቸው ኬዞች የእስረኞች ጉዳይ ነበረ። ግን ያው
ተቋረጠና በነገራችን ላይ ከታሰርኩ በኋላ እዛው ደንበኞቼ ደግሞ መልእክት ይልኩልኝ ነበር። ውሃ ገዝተው ይልኩልኛል። ዞን ስንት ናቸው? ዞን 4 ዞን 6 ሴት ደግሞ እስረኛ ደንበኛም ነበረችኝ እና እዛው ስንገናኝ በቃ በጣም አዝና እንዴ እኔ ነጻ ታውጭኛለሽ ብዬ አንቺ እዚሁ መጣሽ ይገርማል። ብርቱካን በዚህ ጊዜ ነው እንግዲህ በግል ከዛ በፊት እኮ ነው የግል ተወዳደርኩት። ከዛ በፊት ነው 92 እኮ ነው። ዳኛ ያለው እንዴ ዳኛ ያለሽ አሁን ከልክለናል ምርጫ ቦርድ። እንዴ ሪዛይን ሳታረጊ ምንድነው የሆነው? አዋጁ ማለት ነው አየሽ ትንሽ ህጓን ብተላለፍ ኖሮ እንደዚህ ዛሬ ትይዤ ነበር። ግን ምንም የፈጠርኩት መተላለፍ የለም። አዋጁ ይፈቅዳል። መጀመሪያ የነበረው አዋጅ ግን ዳኛ፣ ፖሊስ፣ አቃቤ ህግ እንደዚህ የመሳሰሉት የደህንነት ባለስልጣናት ፖለቲካ ውስጥ ለመግባት ወይም በምርጫ ለመወዳደር በግልም ቢሆን ስራቸውን መልቀቅ አለባቸው ይላል። እኔ እሱ መሆኑን አላውቅም። እኔ ሄትሽ መጀመሪያ ዝግጅት ጀምሬ በቃ ወረቀቶችን እያዘጋጀው ሀሳቦችን እያደራጀው ለተወሰነ ጊዜ ከስራዬ ገለል ብዬ ምርጫ ውስጥ ልሳተፍ ማለት ነው። ከዛ ሳየው መልቀቅ አለ ይላል። ከዛ ጻፍኩኝና ማመልከቻዬን ልልቀቅ በቃ ምክንያቱም መደረግ አለበት እንግዲህ ተብሎ ተወስኗል። እሱን አስገብቼ ያለ አቶ ከማል ነበረ የጠቅላይ ፍርድ ቤት ኃላፊ። እንዴ ለምንድን ነው የምትለቂን? እንትን ምርጫ ስለምወዳደር ብዬ አስረዳውኝ ቢሮ ሄጄ። አጋጣሚ ያው በሁለቱም በኩል እሳቸው ናቸው። እኔ እኮ እዛም ያለ ነው እኛ ነን ብዙ አናስቸግርሽ የምርጫ ቦርድ ኃላፊው ነው። ኢንትረስቲንግ ነው። እንደሱም መደረግ እንደሌለበት ያሳይሻል ይሄ። ምክንያቱም ሁሉም ተቋማት የየስራቸውን ማድረግ አለባቸው አይደለ? መቀላቀል እንዳንዴ መጋጨት እንዳይመጣ ሁለት እግር አለኝ ብለህ ማጣት ማለት ነው። ግን ምንድነው ይሄ እንደዛ አይነት ሂደት ላይ ያለ አይ ቲንክ የስልጣን ላይ ያለውን ፓርቲ አንዳንድ ማነው እጩዎቻቸውን ተመሳሳይ ችግር እንዳለባቸው ገባቸውና መቀየር ፈለጉ መሰለኝ። ህጉ ተቀየረ። እቺ ፓርት ማለት ነው። ስለዚህ መልቀቅ አላስፈለገኝም። ግን መቼስ ችሎት እየተገባ እንደገና ምርጫ ዛጋ መሮጥ ለፍርድ ቤቱ ጥሩ አይደለም። እሱንም ስለተረዳውም አለቆችም የመጀመሪያ ደረጃ ሌላ አቶ ጌታቸው የሚባሉ ነበሩ አስረድቼ ለተወሰነ ጊዜ ለፉክክር ላይ ያለው በፈቃድ ወጣሁ ማለት ነው። ግን ጥሩ ፕራክቲስ አይደለም። አሁን የማሻሻያ ህጋችን ላይ አይተነዋል። ህጉን ስናሻሽል የምርጫውን ህግ ጥሩ አይደለም። እውነት ነው። ገለልተኝነትንም በእርግጥ የግል ተወዳዳሪ ስለነበርኩኝ ያን ያህል አላስቸገርም። ግን የፓርቲም ተወዳዳሪ እንግዲህ ቢሆን ይችል ነበረ። በእርግጥ የዳኛ ሆነሽ የፓርቲ አባል መሆን አይቻልም። ግን ትንሽ እዛ ጋር መስተካከል ያለበት ነገር አለ። እንደዛ ነው የሆነው። ግን አንቺ እንደዚሁ አፈፈ ብለሽ ዝም ብለሽ ተነስተሽ ነው ልወዳደር ያልሽው ወይስ ብመረጥ ምን አደርጋለሁ ብለሽ ያሰብሽው ነገር ነበር? ግራ ገብቶኝ ነው እኮ ሰው እንዴት አፈፍ ብሎ ሳያስብበት እንዴት ምን እንዳልኩሽ ነው። አሁን ሰው የአቶ ስዬን ኬዝ ነው ለሚያውቀው እንደዚህ ፍርድ ቤት እንደዚህ ሆኖ እንደዚህ ተደርጎ እንደዛ ሆኖ ብሎ የሚለው። ግን እንደሱ አይነት ውጣ ውረዶች ለእኔ በጣም የተለመዱ የስራዬ አካል ነበሩ። ብዙ አይናገርም እንጂ አቶ አብዱ የሚያውቃል። በነገራችን ላይ ሬጅስትራር ነበረና የሚጣሩ ነገሮች ነበሩ። ምንድነው ልክ እንዲሁ አይነት የፍርድ ቤትን መገዳደር ነገር፣ የፍርድ ቤት ህግን አለማክበር ነገር በፖሊስ በኩል በአጋጣሚ ሆኖ እኔ የተመደብኩበት ለመጀመሪያ ስራ የጀመርኩበት የጊዮርጊስ ችሎት በጣም ከፖለቲካ ጋር የሚያያዙ ማዕከላዊ እስር ቤት ታውቂዋለሽ። ኦብቪስሊ ሶስተኛ የሚባሉት እዛ የሚታሰሩ ሰዎች እኛ ጋር ነው የሚቀርቡት። ኦነግ ተብሎ የሚታሰር ይቀርባል። አንድ ጊዜ እንደውም ይገርምሻል ከኤርትራ ጦርነት እንደተጀመረ ሰሞን ብዙ ሰዎች ኤርትራውያን ስለሆኑ ብቻ ሁላ ታስረው ነበር። የኛ ችሎት በግልጽ
ዜግነት ወንጀል አይደለም፣ ፍርድ ቤት አስራችሁ ልታቀርቡ አትችሉም ብለን እና እነዚህ ሁሉ ነገሮች ያከራክሩ ነበር። አየሽ አሁን በፖሊስ በኩል የነበረው ነገር ምንድነው ጦርነት ውስጥ ሀገር እየገባ ስለሆነ እነዚህ ሰዎች ለሴኩሪቲ ስጋት ናቸው፣ ስለዚህ ላስራችሁ ይችላል አይነት አቋም ነው። እኛ ደግሞ ዳኞች ነን። እንደሱ አይነት ብዙ ነገሮች ነበሩና እሱን ለማስተካከል ምን ሞክራቸው እንደ ፍርድ ቤት ያስተካከልናቸውም ነገሮች ነበሩ እና ፍርድ ቤት ለለውጥ ጥሩ ቦታ ነው፣ ግን ሊያንስም እንደሚችል አየሁት። ምንድነው በጣም በሰፊ ሁኔታ ተቋምን ለመለወጥ ፖሊሲውንም መንካት ያስፈልጋል፣ የፍርድ ቤቱን ብቻ ሳይሆን ለሌሎቹም እና መዳኘት አንድ ነገር ነው፣ ግን ሜቢ እዛ ቢሄድ ሌሎች ብዙ ህጎችን ብዙ ፖሊሲዎች ላይ ለመናገር እንግዲህ መለወጥ ባይቻልም እችላለሁ ብዬ አሰብኩኝ እና ግን እንደሱ አስቤያለሁ። ግን አፈፍ ያልኩበትን ቀን አስታውሳለሁ። ያው የሂደት ቢሆንም እሁድ ቀን ነበርና ሮሚና ቁጭ ብዬ ሪፖርተር ጋዜጣ አነባለሁ እና እያነበብኩ በቃ ውስን አደረኩ እዛ ቁጭ ብዬ እና ትዝ ይለኛል እንዳለ ሁኔታው በቃ ማድረግ አለብኝ እና መናገር። ሌላው ቀጥታ ከፖሊሲ ምናምን ባይገናኝም እኛ በእኛ ጄኔሬሽን በእኛ ትውልድ ወደዛ የሚመጣ ማንም ሰው እንዳልነበረ ግን አይቻለሁ እና እሱን ራሱ መለወጥ በራሱ ግብ ነው ብዬ ወስጃለሁ። ወሬ ያበዛሻት በእኝ እንጂ ራፍት የነበረው ትውልድ በደንብ አርጎ ስለተቆነጠ ልክ ነው እንዴ? በጣም እናንተም ያን ያያችሁ ስለያየን ልክ ነው በጣም ማለት አንደኛ ያው የደርጉ ሁሉ ነገር ዝግት ያለ ነው አይደል? እንኳን አደባባይ ወጥተሽ ይሄ ያዋጣል ያዋጣም ልትይቀርቶ ጓዳ ላወራሹ ሁላ ስጋትና እስር ምን እንደሚደርስ ልጅም ብንሆን ሰምተን ያደግነው አይተን ያደግነው። ፖለቲካ ውይይት ሲጀመርኩ መስኮቱ ክፍት ከሆነ መጀመሪያ መስኮቱ ይዘጋል። ታዲያስ ሳስበው እና ማታ ሬዲዮ ቪኦኤ ተከፍቶ ኧረ ቀንሱት አብዮት ጠባቂዎቹ ሲዞሩ እንዳይሰሙ ይባላልና ቀላል አይደለምና ኦሬዲ በቃ ለኛ ወደዛ መዞር በአጠቃላይ ለኛ ትውልድ እንደው ኢንትረስት የሚያደርግ ነገር አልነበረም አይደለ? እሱ መቀየር አለበት ብዬ አስቤያለሁና በቃ አንዷ ጀማሪም ደግሞ እኔም ልሁን አይነት ነገር የለም። ጋዜጣው ለምን ነበር ያነበብሽው ግን? አይገርም አላስታውሰውም ጋዜጣው ላይ ያነበብኩትን ግን ኦብቪየስሊ ሪፖርተር የዛን ጊዜ ከማነባቸው ጋዜጣዎች አንዱ ነው። የምታነቢው ደግሞ ሪፖርተር ለፖለቲካዊ ነገር ነው አይደለ? ኢንተርቪው እንደነበር አስታውሳለሁ። የማን እንደነበር አላስታውስም። ለማንኛውም ቤት ለእናትሽ ነገርሽ? ልወዳደር ነው ብዬ አንቺ እንዴት ነው የነገርኳት? ከተመዘገብኩ በኋላ እንዲሁን እንዴ ነገርኳት። የኔ ነገር 1000 ሰው ማስፈረም አለ። አስፈርም ያለው 1500 ነው። አስፈረምሽ? አስፈረምኩኝ። ሳቦርድ ይዘሽ ሄድሽ? የማንሽ ደግሞ ምናምን አላሉሽም? አላሉኝም። አንደኛ ማስቸጋሪው ነገር ቀበሌ አካባቢ ነው። ማጣራት ማስመታትና ያው ቀበሌ አካባቢ የገዢው ፓርቲ ሰዎች ስለሆኑ ወይ ቀጥሩሻል ወይ እንደዚህ ማህተም ማስመታት አለብሽ ያኔ ማለት ነው። ከዛ ምርጫ ቦርድ ከወሰድኩት በኋላ ቢሮ ውስጥ እንዴት እንዳስተናገዱኝ ትዝ አይለኝም። ግን ጋሻ ሰፋን ካገኘኋቸው በኋላ አንደኛ ጋሻ ሰፋ ያው የህግ ባለሙያ ስለሆኑ ገርሟቸዋል። ፍርድ ቤት ነው የምትሰሪው? ዳኛ ነሽ? እኔም እኮ ዳኛ ነበርኩ ታውቂኛለሽ እንደዚህ እና ግንኙነታችን ወዲያው በቃ በቀላሉ ነው ጓደኝነት ቢጤ የኖረን ማለት ነው። ከዛ ከምርጫ ቦርድ በኩል እኔን በተመለከተ ቀጥታ ብዙም የተቸገርኩት ነገር የለም። ግን ያው በቅርበት እከታተል ስለነበር ሌሎችም የሚቸገሩትን ከፓርቲዎችም ጋር አሁን ዛሬ እንግዲህ አብረን እንደገና የምንገናኛቸው የዛን ጊዜም ደግሞ እንገናኝ ነበር እና ያው በየሰፈሩም ደግሞ ከካድሮቹ ጋር ከየምኖቹ ጋር የሚያጋጥምሽ ነገር አለ ብዙ ግን ከሁሉም ነገር በላይ ለኔ እንደግል ተወዳዳሪ አስቸጋሪ ነበረው የሰው ፍርሃትም ተስፋ ማጣትም ተደራርቦ ማለት ነው። ምን ዋጋ አለው በትክክል አይቆጠርም ከሚል ጀምሮ ልታሸንፊ አትችይም፣ የግል ብቻሽን ሆነሽ ሌሎች ፓርቲዎችም አይመጡ፣ በቃ ሁሉ ነገር ብቻ ዝግት አድርጎ የማሰብ ታስታውሽ እንደሆነ ደግሞ የጋዜጦቹም ላይ ምርጫ መወዳደር ትክክል ነው አይደለም የሚባል ክርክር ነበረ። እና ያኔ ኢዴፓዎችና እዚህ ከተማ አካባቢ
መያዶች ናቸው ትንሽ በርታ ብለው የሚወጡት። ደቡብ አካባቢ ደግሞ አሉ ብቻ እዚህም ዛም ፓርቲ ግን የተከፋፈለ ነበር ሐሳቡ። ለምርጫው ተአማኒነት ድጋፍ እንደመስጠት እንደሱ በጣም የሚያሳዝነው። ልክ ነው እንደሱ ነበረ። ለማንኛውም ሁሉ ጊዜ ግን መሳተፍ ጥሩ ነው አይደል? አዎ መሰለኝ። እንደዛማ ስለምትይ ነው እንግዲህ ተሳተፈች ያስፈልጋል። አይ በሁሉም ሂደት ማለት ነው። እንደ ምርጫም ባይሆን ከሌለሽበት ምን እንደሚሆን አታውቂም። ራሱ እኛም ሚዲያም ላይ ልክ ነው ብዙ ጊዜ መኖሩ አስፈላጊ ነው። እንደ ልብሽ ሰራሽም ተቆጥበሽ ሰራሽም ግን ያንን ይዞ እንደምንም የግድ መታገል የሚያስፈልግ ይመስለኛል። የተከበራችሁ አድማጮቻችን ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። ለዛሬ ያዘጋጀንላችሁ የወይዘሪት ብርቱካን ሚደቅሳ ጨዋታ እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ 97 የዕለት የምርጫው ዕለት ቀኑን አላስታውሰው እሁድ ቀን ነው። ያው ስንት ነበር? ግንቦት 7 የት ነበርሽ? አዲስ አበባ ነበርሽ? አዲስ አበባ ፈረንሳይ። አይገርምም? ግንቦት 6 የልጄ ክርስትና ነበር። አደባክሽ እና ያው እኛ ሰፈር ክርስትና ልደት ምናምን በጣም ነው የሚከበረው፣ ይደገሳል ማህበር ሁሉ ነገርና እኔ ደግሞ እነሱን ነገሮች ያው ከረምኩ ሲሄድ ሞራ አከብራቸዋለሁ ማለት ተማርኩኝ ብለሽ አንዳንድ ጊዜ ናቅም ያው ትንሽ ሆነሽ እንደሱ። አሁን ግን ብሎ ከነሱ የሚበልጥ ነገር የለም በአንዳንድ ጎኑ ስታዩና በጣም ቀኑ ሙሉ እዛ መዋል ነበረብኝ የግድ። ይህንንና ሌሎችንም ጨዋታቸውን ይዘንላችሁ እንቀርባለን። አሁን የምንሰናባበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ